ብስሚላህ ራህማን ራሂም። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች ዛሬ ከድንቅ ልጆች በኢስላም ፕሮግራም ጋር ቀርብ ያለሁኝ። እዚህ ከፊት ለፊት የምትመለከቷቸው የመርከዛችን ተማሪ ድንቅ ልጆች ሲሆኑ እነሱ ጋር ፕሮግራም ልንሰራ ነው፣ ወይም የሚያቀርቡላችሁ ፕሮግራም አላቸው። ይህንን ፕሮግራም እስከ መጨረሻው እንድትከታተሉ፣ አዲስ ከሆናችሁ ለቤተሰቡ ሰብስክራይብ አድርጉ። ከዛም በኋላ ደግሞ ቪዲዮን መመልከት ስትጀምሩ ላይክ አድርጉት። ምክንያቱም ይሄ ቪዲዮ ሁሉም ሰው ጋር እንዲደርስ ከነዚህ ልጆች ከነዚህ ልጆች ከአንደበታችሁ የሚወጣውን ነገር ስንቶቻችን እናውቃለን፣ ስንቶቻችን ተምረናል፣ ስንቶቻችን በተግባር ላይ እናውላለን የሚለውን የምንፈታተንበትና የምንጠያይቅበት ፕሮግራም ሲሆን ፕሮግራሙን እርግጠኛ ነኝ በአላህ Subhanahu Wa Ta'ala ፍቃድ የምትወዱ ሲሆን ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ይሄንን ዙልፊቃር ቲዩብ ድንቅ ልጆች በኢስላም ፕሮግራም የሚተላለፍበትን እስከ መጨረሻ ቤተሰባዊነት ከኛ ጋር እንድትሆኑ እየጠየቅናችሁ ስማቸውን ያስተዋውቁናል። ከዛ በኋላ ያዘጋጁት ፕሮግራም አለ። ያንን ፕሮግራም አብረን የምናዳምጥ ይሆናል። ፕሮግራማቸውን ከጨረሱ በኋላ ደግሞ ዛሬ ከዚህ በፊት ከሚታወቀው ለየት ባለ መልኩ አባቶቻቸው ላይ እደውላለሁ። አባቶቻቸው ላይ ደውዬ ጥያቄ ጠይቃለሁ። ያንን ጥያቄ የሚመልስ ወላጅ ሙሉውን የሚመልሱ ወላጆች ከዚህ በፊት ተሸልሞ የማይታወቅ ሽልማት የሚሸለሙ ይሆናል። ምንድነው ሽልማቱ? ፕሮግራሙን እስከ ፍጻሜው ድረስ ተከታትላችሁ ተመልክታችሁ አዳምጣችሁ ከቆያችሁ ታገኙታላችሁ። ወደሱ እናልፋለን። ለኔ በቀኝ በኩል ካሉ ልጆች ጀምራለሁ። ሁለት እህትማማቾች እዚህ ይገኛሉ። እዚህ ደግሞ እህትማማችን ባይሆኑ አራታቸውም ሁሉም በኢስላም ጥላ ስር እህትማማች ሲሆኑ እስቲ ስማቸውን ያስተዋውቁናል። ከቀኝ እንጀምራለን። ስምሽን አስተዋውቂ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنا اسمي أفراح عثمان بالو. ስሟ አፍራህ ዑስማን ትባላለች። ስንት አመትሽ ነው? 7 አመቷ። ሶላት ጀምረሻል? አዎ። መቼ ነው የጀመርሽው? ቆየ ወይስ በቅርብ ነው? በቅርብ። 7 አመት ከሞላሽ በኋላ? አዎ። ማን ነው ስገጂ ብሎ ያዘዘሽ? ራሴው ነኝ። ራስሽ? ማሻአላህ የኔ ቆንጆ ጀግና ነሽ። አንቺ ስምሽ ማን ነው? መጀመሪያ ሰላም ታቅርቢና። ምን ነሽ አንዴ? ቁስል ነው አትንኩ። ማጫዋና ተሰብ በቃ ሌላ ጊዜ ክሱን ሌላ ጊዜ። አሁን አንቺ ስምሽን አስተዋውቂና ወደ ፕሮግራሙ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنا إزام عثمان بالو. ما شاء الله. ኢዛሜ ስንት አመትሽ ነው? 5 ይሄ ጋር ምኑ ነሽ ነው? ወንድሜ ማጭራይ። ወንድምሽ? የገዛ ወንድምሽ? አውቆ ነው ሳያውቅ? አውቆ። አንቺስ ሞጭረሻል ትተሻል? ማጭሬዋለሁ። ሞጭሬዋለሁ። ትንሽ ነው ትልቅ ነው? ትንሽ። ለምን ከአንቺ በታች ከሆነ ለምን አታዩም? አሳመመሽ? እሱንስ አስለቀስሽው? አስለቅሶሻል እሱ? አዎ። ስንት ጊዜ? አንድ ጊዜ። طيب ግን አትሟጭሩ እሺ። ወንድምሽ ትንሽ ከሆነ ሳያውቅ ከሆነ የሟጨረሽ አታስለቅሲው እሺ። ጎበስ። አንቺ ሳሺ ሰላምታ አቅርቢና ስምሽን ንገሪን። አብሳጀማል። ሰምታችኋል እንዴ? ጮክ ብለሽ ድምጽሽን ስሚ ጥና ነው ብለሽ ከፍ አድርገሽ ሰላም አለይኩም ቢያችሁ መጀመሪያ። السلام عليكم. وعليكم السلام ورحمة الله وبركاته. ሀፍሳ ድምጽሽን ከፍ አድርጊው እንጂ ከፍ ብለሽ السلام عليكم ورحمة الله وبركاته ቢያችሁ። السلام عليكم. وعليكم السلام ورحمة الله وبركاته. ስምሽ ማን ነው? ሀፍሳ ጀማል። ሀፍሳ ጀማል። ጎበዝ። እሺ ስንት አመትሽ ነው? 5 አንቺሳ? ሰላም ታቀርቢላችሁ።
السلام عليكم ورحمة الله وبركاته. أنا اسمي فردوس حسين. ስንት ዓመትሽ ነው? 5. 5 ጎበዞች። እስቲ ዛሬ ምንድነው ያዘጋጃችሁልን? ፍርዶስ ምንድነው እስቲ ያዘጋጀሽው? ፍርዶሴ ألف أسد. እስቲ ንገሪ። ألف أسد. ألف أسد. ألف أنبسة. با بطة. بطة ركية. تا تفاح. تفاح بالنار. سا سلام. سلام كبرو. جيم جمال. جمال كملنا. هاء حسان. حسان فرسنا. خاء خبز. خبز دبنا. دال ديك. ديك درونا. زال زرا. زرا بكله. راء ريج. ريج لامنا. زاء زهرا. زهرا بابا. سين سمان. سمان ثنا. شين شام. ሳም ሻሳ ነው። በጣም ጎበዝ። አሁን ፍርዶሴ እንግዲህ በጣም የሚገርም ነገር ነው የገነገረችኝ። እኔም ማላቀውን ሁላ ታውቂያለሽ አይደል? አዎ በጣም አሊፍ አሰድ አሰድ አንበሳ አልሽ ባበጣ በጣ ዳክዬ ይሄን ሁላ አላቅም ነበር። እኔ ጋንቺ ነው ያፈስኩትና በጣም ጎበዝ። አረብኛ ታውቂያለሽ? ዳክዬ ምናምን ምንድነው የምመስለው? ዳክዬ ብታያት ታውቂያታለሽ? ምን ትመስላለች? አንበሳሳ ምን ይመስላል? ንገሪኝ። ፈራች አንበሳ ስላት፣ አንበሳ ስለሚያስፈራ ማለት ነው። ሀፍሲ እስቲ ምንድነው ያዘጋጀሽልን? بسمك ربي أضاد جنبي وبك فوق نفسي فرحمها بسمك الحمد لله الذي أطعمنا ورزقنا من غير حول ولا قوة باسمك ربي وضاد جنبي وبك فوق نفسي فرحمها። በጣም ጎበዝ። እንግዲህ ክብራትና ክብራን የተከበራችሁ ልጆች እቺ ልጅ አሁን ያቀረበችው ታውቃላችሁ ወይስ አታውቁም? ምግብ ተበልቶ ሲያበቃ አንድ ሰው ምግብ በልቶ ሲያበቃ ሊተኛ ሲል አይደል ያልሽው? አዎ። እና ይሄ ነገር እንዴት ነው? አባቷ ራሷ ያውቅ እንደሆነ ደውለን እንጠይቃለን። ያውቃል አባትሽ? አያውቅም አባቴ አያውቅም አለኝ። ለምን አስተምሪው? እሺ ከዚህ ስገቢ አባትሽን ና ቶሎ ትይዋለሽ። ከቁርአን ቤት ስገቢ ማታ ይመጣልማ ከመግሪብ በኋላ ተናገሪ። ይመጣል። ስለዚህ አባቴ ና ቶሎ ማስተምርህ ትምህርት አለኝ በይው። እሺ ከዛ ሲሽልሽ ምን ትይዋለሽ? እስቲ አሁን ያቀረብኩትን ከዛ በደንብ እንዲሸመድ ንገሪው። እሺ እሱንም ፕሮግራም ላይ እዚህ ጠርቼ አቀርበዋለሁ። ላቅርበው? እሺ እሺ። እንግዲህ የመሬቱ ያለመመቸት ጉዳይ ሆኖ አስሬ አቀማመጥ እየቀየርን ነው። አሁን ደግሞ ወደ ቀኝ በኩል መጥቻለሁ። ሁለት እህትማማቾች። እስቲ ኢዛም ምንድነው ያዘጋጀሽው? አልহামዱሊላህ 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 الذي أطعمنا ورزقنا من غير حول ولا قوة باسمك ربي وضعت جنبي وبك أرفع وبالأمسة نفسي فرحمة بماذا فضبي بماذا كالصالي بسم الله الحمد لله الذي أحيانا بعدما ماتنا وإليك النشور። በጣም ጎበዝ። አንቺም ብዙ ነገር ነው ያልሽው። አባትሽ ያውቃል ይሄን አሁን ያልሽው? አያውቅም። ያውቃል? አያውቅም። ለምን? እኔ ማታ ማታ አስተምርሃለሁ በይው። እሺ ከዛ እሱ ሲሸመድድ ትነግሪኛለሽ። እኔ እዚህ ፕሮግራም ላይ ላቅርበው። ከዛ ሁሉንም ካለ ይሸለማል ማለት ነው። እሺ በጣም ጎበዝ። እሺ አፍራ ሀሳብ ምንድነው ያዘጋጀሽው? የሚባለው እስቲ ሁሉንም በይል። الحمد لله الذي أطعمنا ورزقنا من غير حول منا ولا قوة باسمك ربي ودعت جنبي وبك أرفع። አሁን አልহামዱሊላህ الذي أطعمنا ورزقنا ያልሽው መቼ ነው የሚባለው? ሲተኛ
ተበልቶ ሲያበቃ አንድ ሰው ምግብ በልቶ ሲያበቃ አሁን ያልሽውን ይላል። አንድ ሰው ምግብ ሲበላ በምንድን ነው የሚበላው? በግራ ነው በቀኝ? በቀኝ። በቀኝ ነው በግራ? በቀኝ። በቀኝ። በሶስት ጣት ነው ወይስ በአምስት ጣት? በአምስት። በአምስቱም እያቦካ ይብላ። እስቲ አንቺ በስንት ጣት ነው የምትበይው? በአምስት። በአምስት። እሺ طيب እስቲ ቀጥይበት። ቀጥሎ ያለውን ምንድን ነው እስቲ? الحمد لله الذي أطعمنا ورزقنا من قول الهول منا ولا قوة باسمك ربي ودعت جنبي وبك عافى وإن أمسكت نفسي فارحمها وإن أمسكتها فاحفظها بما تحفظ به عبادك الصالحين بسم الله الحمد لله الذي أحيانا بعدما أماتنا وإليه النشور ጎበዝ። አሁን ከእንቅልፍ አንድ ሰው ከእንቅልፍ ሲነቃ መጀመሪያ ሊተኛ ሲል ቢስሚከ ረቢ ወضعቱ ጀንቢ ወቢከ አርፈዑሁ ኢነምሰክተ ነፍሲ እስከ መጨረሻ አሁን ያላችሁትን ሲተኛ በቀኝ ጎኑ ነው ወይ በግራ ጎኑ ነው የሚተኛው? ይዛሜ በግራ ሲተኛ በግራ ነው? በግራ ነው በቀኝ? በቀኝ። በግራ ነው በቀኝ? በቀኝ። በቀኝ። አንቺሳ? በቀኝ። طيب አሁን እንግዲህ ይሄን ያክል ካላችሁ እናንተ ሐቂቃ ይሄንን ቪዲዮ የምትመለከቱ ሰዎች በሙሉ ይሄን ሁላ አዝካር እንደው ታውቁታላችሁ? ልጆቹ ለምሳሌ ሲተኛ ተበልቶ ሲያበቃ ሊበላ ሲል ከእንቅልፍ ሲነቃ ብለው ቢሉትም እናንተ መቼ መቼ እንደሚባሉ እንኳን ታውቁታላችሁ? ይሄ ለእናንተ ትቼዋለሁ። ይከብዳል እንዴ ግን ይሄን ማሐፈዝ? አይከብድም። በጣም ቀላል ነውማ። እና ይሄንን ቪዲዮ የሚመለከቱ ሰዎች አሉ፣ በደንብ አድርጋችሁ ሐፍዙ በያቸው። ንገሪያቸው። በደንብ አድርጋችሁ ሰምቱ። ቢስሚላህ ሳትሉ ምግብ እንዳበሉ በያቸው። ቢስሚላህ ሳትሉ እንዳበሉ። እሺ ከበላችሁ በኋላ ደግሞ አዝካሩን በሉ። ተበላችሁ አዝካሩን በሉ። ጎበዝ። በቀኝ ነው በግራ ነው የሚበላው? በቀኝ። በቀኝ። በግራ ይበላል? አይበላም። ካካ ነውማ ሐራም ነው። ጎበዝ። አሁን እንግዲህ እናንተ ወላጆቻችሁ ላይ አባቶቻችሁ ላይ ስልክ ልደውል? ሐፍሲ ስልክ ልደውል? ሽልማቱን ይዛችሁ ትገባላችሁ። እንግዲህ ተመልካቾች እስከ ዛሬ ድረስ እናቶች ላይ ብቻ ነበር ደውለን የምንጠይቀው። አባቶችሳ የሚጠየቁትን ጥያቄ ከመለሱ ዛሬ ዳጎስ ያለ ሽልማት ምንም አይነት ነገር ገንዘብ ሊስተካከለው የማይችል ትልቅ ሽልማት አዘጋጅቼላቸዋለሁ። እስቲ መጀመሪያ ጥያቄውን ደውለን እንጠይቅ፣ አብረን የምንከታተል ይሆናል ማለት ነው። አቡ አፍራህ ላይ መጀመሪያ የምንደውለው እንግዲህ ተመልካቾች አባቶች ላይ ልደውል ነው። ምን እንደሚሉ አብረን እናዳምጣለን። ሁሉንም ጥያቄ የሚመልሱ ከሆነ የሚመልስ ወላጅ ሽልማት አለው ብያቸዋለሁ። ተከታተሉ። እንግዲህ እየደወልን ነው። ተረፍዷል። ኔትወርክ አይሰራ እንደሆነ እዛ ወንድም ዝዛል እንግዲህ ስልኩን ቢያለን ይቅርታ እያለ ነው። ይሄው መቼም እየሰማችሁ ነው። እምቢ አለ። ስለዚህ ወደ ሌሎች ወላጅ እንደውላለን ማለት ነው። ካነሳልን ጥሩ። ሶስተኛ ጊዜ እየሞከርን ነው። እምቢ ካለ እንግዲህ ያው የደወልናቸውን ደንበኛ አሁን ማግኘት አይችሉም። እንግዲህ የነ ኢዛም የነ አፍራህ አባት ዛሬ ጥያቄ ተጠይቀህ ሽልማቱን ትወስድ ነበረ። ሁሉንም ጥያቄ ብትመልስ ስልክህ ስለማይሰራ አልፈናሃል ማለት ነው። ወደ ሐፍሳ አባት እንደውል ወላሂ ወደ ፍርዶስ አባት መጀመሪያ እንደውልና ከዛ ምን እንደሚል እናያለን። እንግዲህ የፍርዶስ አባት
ምን እንደሚለን እናያለን። ይሄው እየጠራ ነው። ሰማችኋልማ? እሺ ደንበኛ ቴሌፎን ጥሪ ያስተላልፋል። ዳይቨርት ተደርጓል መሰለኝ እምቢ አለ። እስኪ ደግሞ ደግመን እንሞክረው። ዛሬ ምን አይነት እድል ነው? ስልክ እምቢ እያለ ነው። ፍርዶስ እምቢ አለ። ምን ይሻላል? ቶሎ ቢያነሳልን። የደወሉላቸው ደንበኛ ቴሌፎን እምቢ አለ። ስልኩን አላነሳም ማለት ምን ይሻላል? ሽልማቱን እንድታገኝ አንሳ በል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ሁሴን እንዴት ነህ? አማን ነው? ደህና ነህ? አለ ሁሉ ሰላም አልሐምዱሊላህ። አወቀኝ? ኡስታዝ ነህ? ኡስታዝ ነኝ። አዎ የነ ፍርዶስ ኡስታዝ። ፍርዶስ እኮ አልመጣችም። ሂክመት ብቻ ስመጣ የት ቀርታ ነው ብለህ አልጠየቅም እንዴ? አልመጣችም እንዴ? ሄዳለች እኮ። አይደለም አባባሌ ወደ ቤት ቤት አይደለህም እንዴ? አዎ ገና ገባሁኝ። ይኸው ገና ቤት ገባሁ። አዎ እኔ ጋር ናት ፍርዶስ። ሀጃ ነበረንና እስቲ አንተ ጋር ሀጃ አለን ዛሬ። ኦኬ አረፍ ብለህ ከሆነ የሆነ ጥያቄ ጠይቀሃለሁኝ። ሁሉንም ጥያቄ ካገኘ ሽልማት ይዛለህ ትመጣለህ ፍርዶሴ። ያ አላህ አሁን ነው ማታ? ኧረ አሁን ነው አሁን በስልክ ነው አያቆይም። እንደው ግድ የለም ሞክርማ ሞክር፣ ግድ የለህም ፍርዶስ ታግዛለች። እሺ ያው ሽልማት አለው ብዬሃለሁ። በጣም ትልቅ የሆነ ሽልማት ነው። እንግዲህ ያው ጥያቄውን አሰብ አድርገህ ነው የምትመልሰው። የመጀመሪያው ጥያቄ የሚለው የአደም ልጅን የገደለው አንድኛው አንዱን ገሎታልና ስሙ ማን ይባላል ይላል። እሺ መልስ፣ ምርጫ የለውም። ያ አላህ እንደው ትንሽ ማጥናትም ምንም የለ እንዴ? ማጥናት ይሄ ቀላል እኮ ነው። የአደም ልጅ አሁን አንድኛው አንዱን ገሎታልና ገዳዩ ማን ይባላል? የሞተው ሰው ማን ይባላል? ኢስሐቅ ነው። ኢስሐቅ። እሺ እርግጠኛ ነህ ወይስ እንደው ሙከራ ነው? ሙከራ ነው። طيب አላገኘህም ወላሂ። እሺ ከዛስ? ወደ ሁለተኛ ጥያቄ ልሂድ። እሺ አራቱን ኸሊፋዎች እስቲ ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ አራት ኸሊፋዎች አሉ እና እስቲ አራቱንም ንገረኝ። ኸሊፋዎች ማለት ከነቢያችን በኋላ ምትኮቹ እንደ አሚር መንግስት ሆኖ ህዝቡን ሲያስተዳድሩ የነበሩት ከነቢያችን በኋላ የነበሩ አራት ናቸውና አራቱንም እስቲ ንገረኝ። እሺ ዑስማን አንድ፣ አቡበክር ሁለት፣ አብሽር ታገል። አሊ ሶስት፣ ታገል አንድ ቀርቷል። እንደው ስሙ ጠፋብኝ። ግድ የለህም እስቲ ና በለው። እሺ በቃ ይበቃል፣ ችግር የለም። ይሄን ይዘንልሃል፣ ሙሉ በመለሰ ይዘንልሃል። طيب አውቀሃል እንጂ ሶስቱን መልሰሃል፣ አንዱ ይቀራሃል። አንዱን ፈልገህ ትደርስበታለህ። ዑመር አግኝተሃል። በቃ ማሻአላህ አራቱን መልሰሃል። ሶስተኛ ጥያቄ ደግሞ ምን ይላል መሰለ? ሳይወለድ የሞተው ነብይ ማን ነው? ያ አላህ እንደህን እንኳን አላውቀውም። እሺ መርሃባ። ሳይወለድ የሞተው ነብይ አላወቅም። አራተኛ ጥያቄ ደግሞ
አርካኑል ኢስላም ስንት ነው? 5 5 ጥሩ። አርካኑል ኢማንሳ? 6 ማሻአላህ በጣም ጎበዝ። ፍርዶሴ አባትሽ ከ5 ጥያቄ 3 መለሰ። ደስ አለሽ? እየሰማሽ ነው? ደስ ብሎሻል? አስከፍታታል። ሽልማቱን ይዛ ልመጣ ነበረ። ለሌላ ጊዜ በደንብ ተዘጋጅና ጠብቅ። አንድ ጥያቄ ነው የቀረኝ። 5ቱን ተጠይቀሃል። 5 ተጠይቀህ 3 መልሰሃል፣ 2 አጥተሃል። መርሐባ ሰላም አለይኩም። እሺ ወአለይኩም ሰላም። እንግዲህ ውድና የተከበራችሁ ይሄው ከ5 ጥያቄ የፊርዶስ አባት ስንት ጥያቄ መልሷል? 3። 2ቱን አጥቷል። እናንተ ሙሉበት ማለት ነው። አሁን ወደ ሐፍሲ አባት ላይ እንደውላለን። የሐፍሳ አባት ደግሞ ምን ይላል የሚለውን እናያለን ማለት ነው። ከዛ መጨረሻ ላይ ደግሞ የነሱ ዑስማን ላይ እንሞክራለን። ሐፍሲ እንዴት ነው አባት? ቁጭ በይ በደህና። አባትሽ ይሄን ጥያቄ ይመልሳል? ይሄው ጠራ። እየጠራ ነው። ሼህ ጀማል ምን ይላሉ? እንግዲህ ሼህ ጀማል ለሚጠየቁት ጥያቄ ሙሉ የሚመልሱ ከሆነ ቁርአኑን ተሸላሚ ይሆናሉ። ሼህ ዑስማን ተጠይቀው እንትን ካላሉ ሼህ ጀማል አያነሱም። ሐፍሲ ሼህ ጀማል ስልክ አያነሱም። የደወሉልኝ። ኧረ ተው ግድ የለም ስልክ አንሱ በያቸው። አለ እንዴ ይሄን ሁላ ስልክ አለማንሳት። ኧረ ተው። በነገራችን ላይ ሰው ሲደውልባችሁ ስልክ አንሱ ለምንም ነገር። አሁን ይሄ መኪናም ቢሆን 1 ሚሊዮን ቢሆን ሽልማቱ ሊያመልጠው ነው ማለት ነው። የእነሱ እንኳን አልሰራም ስልኩ። እቤት ጥሎ ነው እንደ ሄደው እናቴ ሰጥቷት ሊሆን ይችላል። ለእናትሽ ሰጥቶ ይሆናል። እንሞክራለን እኛ ምን አሻ እስከሚያነሳ። እንግዲህ ተሽከርካሪ እየነዳ ከሆነ አይሰማውም። ቀላል ጥያቄ እኮ ነው ደግሞ አይደለ? አባትሽ ያጣውን አሁን አንቺ አትመልሽም ነበር? ፊርዶስ የደወሉለት ደንበኛ እሺ እምቢ አለ። አላነሳም አለ። እየጠራ አያነሳም። እንግዲህ ምን አስቦ እንደሆነ ሼህ ጀማል እንጠይቃቸዋለን። የእናንተን እንሞክር። እንዲህ አሁን ይሰራ ይሆን? አይ ሼህ ጀማል ወደዚህ እያየሽ እሺ እምቢ አለ የሼህ ጀማል ስልክ። እስቲ የአፍራህን አባት ስልክ ደግሞ እንሞክራለን። እስቲ ደግመን እንሞክራለን። ከሰራ የደወሉላቸው ደንበኛ መስመር ተይዟል። አሁን እንግዲህ ሊሰራ ነው። ደስ አላችሁ? طيب ይቅርታ እምቢ አለ። ገጠር ሂዶ ነው ሰርግ
እናንተ እንዴት ቀራችሁ? ሩቅ ነው አውቃችሁ ነው የቀራችሁት? ቁርአናችን ይበልጣል ብላችሁ አይደል? ጀግኖች ጀግና እኮ ናችሁ እናንተ። እንግዲህ አሁንም እምቢ አለ። ምንም ማድረግ አንችልም ሀባይቢ። እንግዲህ ሼህ ጀማል ካነሱ የመጨረሻ አንድ ጊዜ አንድ ቻንስ ብቻ እንሞክራለን። ከዛ ምንም ማድረግ አይቻልም። የተዘጋጀውን ሽልማት ለተሳተፈ ሰው እንሰጣለን። አሁን ካላነሳ ሼህ ጀማል ሽልማቱን እናበረክትላቸዋለን። እሱ ስለተሳተፈ በፎርፌ ሊያልቅ ነው። እንግዲህ የተከበራችሁ እና የተወደዳችሁ የዙልፊቃር ቲዩብ ተከታታዮች እንዲሁም የድንቅ ልጆች በኢስላም ፕሮግራም ታዳሚዎች ዛሬ እንግዲህ ለየት ያለ ፕሮግራም ነው። ባልኳችሁ መሰረት አባቶቻቸው ላይ ደውዬ ጥያቄ ጠይቄ ነበረ። የነሱ አባት ስልኩ አይሰራም። ብዙ ጊዜ ደውለናል። የነሱ የነሼ ሐፍሳ አባት ደግሞ ስልክ አያነሳም። የሱ አባት ደግሞ ስልክ አንስቶልን ከተጠየቀው ጥያቄ ከአምስት ጥያቄ 3 መልሷል። እንግዲህ የተዘጋጀው ሽልማት አይመለስም ወደ ቤት። ለተሳተፈ ወላጅ እንሰጣለን፣ እንሸልማለን። ቅር እንዳይላችሁ ማለት ነው። እነሱም አባቶቻቸው እንግዲህ እነሱም ልጆቹ ቅር እንዳይላቸው ሁለተኛ ስልክ ሲደወል እንዲያነሱ ይነግሯቸዋል። እነሱም እንደዚሁ እንዲዘጋጁበት። ከዚህ በኋላ ሐፍስ ፍርዶሴ አባትሽን ቁርአን ሊሸልሙ እንዴ ደስ አለሽ? አዎ፣ ምክንያቱም ሌሎቹ ስላልተሳተፉ አባትሽ ስለተሳተፈ ይሄው አዲስ 30 ጁዝ ቁርአን። እንግዲህ ይሄ ስጦታ ትልቅ ስጦታ ነው። ማንም ሰው በብር መግዛት የማይችል የአላህ Subhanahu Wa Ta'ala ቁርአን ስጦታ ማለት በጣም ትልቅ የሆነ ስጦታ ነው። ደስ አለሽ? እስቲ ምን ተሰማሽ? አባትሽ ይሄን ሽልማት ስለተሸለመ እስቲ ምንድነው የሚሰማሽ? ደስ አለሽማ? ተናገሪ እንጂ። አው አው طيب አሁን ይሄን ቁርአን ቀርተሽ አባትሽን ታቀሪበታለሽ አታቀሪው? አቀራለሁ። በጣም ጎበዝ። እና አባቴ ቁርአን አልቀራም ብላለች። ቁርአን ቀርታ እሷ ልታቀራ ዝግጁ ናት። አንተም በደንብ ተዘጋጅ። ይሄው እሺ፣ ማሻአላህ እቅፍ አድርጊው ቁርአን ነው። እሺ ጎበዝ። ይሄው ተሸለመች እሷ። እናንተ ደግሞ አባታችሁ ስልክ አላነሳም አለ። ተናደሻል? እንዳትናደጂ። ሁለት አባትሽን ሄደሽ ለምንድን ነው ስልክ ያላነሳ በይው። እሺ ደግሞ አባቴ ለምን ስልክ አልሰራም በይው። እሺ ከዛ እናንተ ደግሞ ተናዳችኋል ግን እሱ እናንተ ብትናደዱ ገብታችሁን አባታችሁን ግንባሩን ሳሙት። እሺ ሌላ ነገር እንዳትሉ። እሺ አንቺ ደግሞ እኔ አሸልሜልሃለሁ ብለሽ ግንባሩን ሳም አድርገሽ ሽልማቱን ሸልሚው። እሺ ልክ አሁን ለምሳሌ ይኸው እንደዚህ ግንባሩን ሳም አባትሽ። እሺ በጣም ጎበዝ። እንግዲህ ክብራትና ክብራን የተከበራችሁ ቻናላችን ቤተሰቦች ወላጆቻቸው ላይ ደውለን ምን ያህል ስለ ዲናቸው ያውቃሉ የሚለውን ጥያቄ ይሄው ጠይቀን ነበረ። የነሱ አልሰራም። እሱ አባቷ ስለተሳተፈ ሽልማቱን ይዘው ወደ ቤት አንመለስም ብለን ይሄው ሸልመናል። እናንተም ስለ ዲናችሁ ምን ያህል ታውቃላችሁ? ዘና ፈታ ያላችሁ ከዚህ ጥያቄ ብዙ ትምህርት እንደምትቀስሙ እንደምትወስዱ ተስፋ እናደርጋለን። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።